በማርያም እንደው በምትወጂሁ ምን በማርያም ምን ፍቅር እንዴ ከአብርሃም ውጪ ምን ሆነሻል? ፍቅር እንዴት ነው እንደዚህ ነገር እያወራሽ ያለሽ? አብርሃም ራቂ ላንቺ አይሆንሽም እንዴ ይሄ እኮ የኔ ህይወት ነው። ፍቅር ምን ማለትሽ ነው? አልገባኝም። እንዴ እጅ ልቀቂኝና በስትክክል አውሪ። እንዴ ይሄ እኮ የኔ ህይወት ነው። ሰላም ሰላም፣ ውድና የተከበራችሁ የማንሽ ቤተሰቦች በሙሉ በያላችሁበት ሰዓት አቆጣጠር ሰላም፣ ፍቅር፣ አንድነት ይብዛላችሁ። ሀገራችን ኢትዮጵያን ሰላም ያድርግልን እያልኩኝ እንግዲህ ዛሬም በአዲስ ምርጥ ቪዲዮ መጥቼላችኋለሁ። እንደተለመደው ሰብስክራይብ፣ ላይክ ያደረጋችሁ አበረታቱኝ ማለት ነው። እንግዲህ ከሰሞኑ እንደምናየው ልጄ ጠፍቶብኛል በሚል ሂሳብ ድራማ ሲሰራም በልጇ ስትነግድበት አይተናል ማለት ነው። እንግዲህ የራሷ አልበቃ ብሏል። እንግዲህ ህፃን ልጇ የምትሸቅል እናት ስናይ የመጀመሪያ ሰዓታችን ነው ማለት ነው። ምንም በማያቀጻ ልጅ በዚህ መልኩ እንግዲህ በህፃኑ ልጅ ሽቀላ መግባት ማለት በጣም አጸያፊ ነው ማለት ነው። ነገር ግን ሆኖም በውሸት እንባና በማስመሰል እንደምታውቋት ሩታ አንደኛ ናት። ሁሌ ማለቀስ፣ ሁሌ ማስመሰል፣ የእሱ እንባ የተለመደ ነው በሷ ጋር ማለት ነው። ምንም አዲስ ነገር የለውም። ሁሌ ማስመሰል ትችልበታለች። ሁሌ ደግሞ ተመልካቾችን አንጀት ለመብላት የምታረገው ጥረት ከዚህ ግባ ይባላል ማለት ነው። በስመ አብ ሁልጊዜ ሰው በዚህ ልክ ማስመሰል በጣም ይከብዳል ማለት ነው። እንግዲህ እንዳያችሁት ትናንትና አክስቴ ጋር ሄዶ አክስቴ ናት አምጥታ የሰጠችኝ፣ አክስቴ ጋር ነበር ስትወስደው አላየሁም ነበር በማለት በመሻከት ተመካክረው የሰሩትን እንዳላዩ እንዳልሰሙ አድርጋ ስትናገር የሰማነው ጉዳይ ሆኖ አልፏል ማለት ነው። ዛሬ ደግሞ ሄርሜላን ጠርታ እቺ ፍቅር ተብዬዋ ማለት ነው። እቺ አሽቃባጭ እርኩስ እሱ ሃይማኖት የሌላት ሴት ማለት ነው። አንዴ ከሙስሊሙ አንዴ ከክርስቲያኑ እየደቀለች ጭራሽ ምትል ጥሩ እንደሆነ ደግሞ ልንገራችሁ። በባለፈው እሷን ለማጣላት ሄርሜላ ለማለያየት ማለት ነው። አብርሃም አይወድሽም፣ አብርሃም ይቅርታ እንቅልፌ ነው እና አብርሃም አይወድሽም፣ አብርሃም እንደዚህ ነው፣ አብርሃም ጋር የተጻጻፍ ነው ይሄ ነው እያለች እነሱን ለማራራቅ እና ሄርሜላን እሷ ሩታን ለማገናኘት ስትጥር አይተን ነበረ ማለት ነው። የተጻፉት ቴክስት የተጻጻፍ ነው ይሄ ነው። እሱ አይወድሽም፣ አያፈቅርሽም፣ አንቺ ነሽ የምትወጂውና የምታፈቅሪው፣ ነገ ደግሞ ጥሎሽ ይሄዳል። ይሄ ያለ ጥርጥር እውነት ነው። እውነቱን ልንገርሽ በማርያም በእናትሽ በምታምኑ እያለች ስታስምላትና ስታስገዝታት፣ ሴትዮ ምንድን ነው የምታስቢኝ የምታስገዝችኝ? አንቺ እኮ ህይወቴን አትኖሪልኝም፣ ህይወቴን የምኖረው እኔ ነኝ። ምንም የሚመለከትሽ ነገር የለም። እዚህ ጋር ትናንትና ጸበኛ የሆናችሁ ታርቀናል በሚል ከኋላ ስትወጉኝ ነበረ። እሱም አልሳካ ሲላችሁ በምክር ቢጤ መጣችሁ፣ ምክር ጀማመራችሁ። እሱንም አልቀበልም ስላችሁ ዛሬ ደግሞ በልመና መጣሽብኝ እንዴ? ተፋሽኝ። እኔ ከአንገቴ እንኳ ገመድ ብታስገቡብኝ በቃ አብርሃምን አልተወውም። ስለ አብርሃም መጥፎ ጎን አትንገሩኝ። ምክንያቱም በመሀላችን የተፈጠረ ጋብታ ነበረ። በሱ መሀል የተፈጠረውን ነገር እኔ ስለምንም አልቆጥረውም። አልፏል፣ ተፈጥሯል። ነገር ግን አሁን አብርሃም የኔ ህይወትና የኔ ነው፣ የኔ ፍቅረኛ ነው፣ ወይ ወደፊቱ ባሌ ነው። ስለዚህ ስለሱ ምንም ልታወሪኝ አልፈልግም የሚል አጥጋቢና ቁርጥ የሚያደርግ መልስ ሰጥታታለች ማለት ነው። እና ፍቅር ተብዬዋ አሽቃባጭ ሌላ ሰው ጋር ስትሰራ እይታ የለውም መሰለኝ ቪዲዮዋ። ግዴታ ከነሱ ተለጣጥፋ መስራት ጀምራለች ማለት ነች። ልጥፍ ሙስሊም ዲቃላዋን እንግዲህ እያሳደገች እንደሆነ ታውቃላችሁ። ከሙስሊም የደቀለችው እና ከዛ አሁን እሷ ልሳካ ሲላት እንግዲህ ቪውን ስታጣ ነው ወደ እነሱ ጠጋ ያለችው። ግን እንደዚህ ቪው ስታጭ የሰው ህይወት ማበላሸት ስለሆነ እዛው የተበላሸ ህይወትሽን እያስተካከልሽ ቪውሽን እዛው ብትፈልጊ ይሻልሻል ማለት ነው። እዚህ መጥሽ ከመዘባረቂ እና አብርሃም አይሆንሽም እባክሽ በማርያም በክልታ እያለች ስትለመናት እያየሁ ነበረ። ነገር ግን ትናንትና ለሩታ ይሆንሻል፣ ለአንቺ ወደ ራስሽ ለመመለስ
ለመመለስ ብዬ ነው ይሄን ሁሉ ጥረት የማደርገው እንጂ ወድጄውና አፍቅሬው አይደለም። ትናንትም ዛሬም ላንቺ ለህይወታችሁ የፍቅር አጋርሽ፣ የትዳርሽ፣ የልጅሽ አባት ስለሆነ አንቺ ጋር እንድመለስ እፈልጋለሁ በማለት ነበረ ስትከራከር የነበረው አይደለም። አሁን ግን ለራሷ ለማድረግ ልቀቂልኝ ታይወ የማለት ሀሳብ ነው ያመጣችው ለሄርሜ ማለት ነው። አያችሁ የያዙት ከስር የጎነጎኑት ጉንጉን አለ የምላችሁ በእውነት ነው እንጂ በውሸት አይደለም ማለት ነው። የሆነ ሴራ ሲፈልጉ የሆነ ነገር ሲፈልጉ ነው ልጁን የሆነ እንትን ውስጥ አዘቅት ውስጥ ከተው ልጁ እንደተጎዳ ልጁ የሆነ ነገር እንደሆነ ልጁ አብርሃምን እንደሚያስፈልገው ምንም የማያውቀው ጩጬ ህፃን ልጅ እንደሚያስፈልጋል እሱ እየፈለገህ ነው በሚል እሱን በስበቡ እያገኙ እሷን ማለት እሷን ማደንቆር እሱን እንዲጠላው ማድረግና ከሱ እንድትለይ ማድረግ ነበረ ስራቸው። እሱ አልሳካ ሲል እንግዲህ ልጅን ወስደሃል በሚል ስበመተው ይሄ ሁሉ አልተሳካ ሲል አሁን ጭራሽ በልመና ምንድነው ያለችው? በልመናና በምክር እስከ ነገ አስቢበትና ወስኝበት ከአብርሃም ራቂ እባክሽ ብዬ ነግሬሻለሁ። በጥያቄ በራስሽን በእህትነት በማሰብ ጭምር ራቂ ብዬሻለሁ። አርቅም ካልሽ ነገ ውሳኔሽን ካላሳወቅሽኝ ሌላ እርምጃ ውስጥ እገባለሁ እያለች እንግዲህ እንትና ፍቅርተ ለሄርሜላ ስትነግራት እያየን ነበረ ማለት ነው። ቆይ ምን የሚሉት ነው ይሄ? ለራሷ ፈልገው ነው ወይስ ደግሞ እሱ እኮ እኔ ከሄርሜላ ጋር እንኳን ብለያይ ሩታ ጋር አልሆንም ብሎ ተናግሮን አይደለ? ስለዚህ የፈለገችው ለራሷ ይመስላል ማለት ነው። የፈለገችው ለራሷ ይመስላል። ለራሷ ለማድረግ የምታደርገው ጥረት ነው እንጂ የሚመስለው ለሩታም እንዲሆንላት አይመስለኝም ማለት ነው። ለሩታም እንዲሆንላት አይመስለኝም አብረው እንዲኖሩ። ለራሷ ግን ህይወቷን ቀጥላ ህይወቷን መኖር ራሷን ማመሻቸት ስለምትፈልግ ብቻ ጭራሽ አይሆንሽም እንዴ ሴትዮ ምንድነው የምትይው? የሚሆነኝና የማይሆነኝን እኮ እኔ ራሴ ለይቼ የማቅ ሴት ላይ ስትላት በተለይ በጣም ነው ደስ ያለኝ ማለት ነው። በጣም አስባችሁታል? ግዴታ ለሩታ ይሆናታል፣ ሩታ ህይወቷ ማምራት አለባት ስትል የነበረ ሴትዮ ለሩታ ጥሩና መላክ ሰው ከእንደገና ደግሞ ከሌላ ሰው ሰይጣን ሰው አድርጋ ማሰቧ ራሱ የተለየ አስተሳሰብ ማሰቧ ድንቁርና ነው ማለት ነው። ለሄርሜል ለሷ ለሩታ ተብዬዋ ሴራ ጎንቋ ለሷ እንኳ የሆነ ነገር ለሌላ የማይሆንበት ምክንያት የለም ማለት ነው። እሷን እንኳ አብሯት ይዞ አብሯት እየኖረ የነበረ ሰው ነው። ስለዚህ አሁንም ዛሬም ነገም ሄርሜላን በድሯታል። ግን የበደልኩሽን ነገር ሁሉ ይቅርታ አርጊልኝ ብሎ በአደባባይ ይቅርታውን ተቀብላለች። በዛ ላይ በቅርብ ቀለበት እንደሚያደርግላት እና አሁን ግን ቤተሰብ ጋር ሽማግሌ አልክም፣ እስካሁን ያሳለፍኩት ጊዜ አለ፣ ምንም የወጣልኝ ነገር የለም፣ ተሰቃይቼ ነው ያለሁት። ከዛ ስሜትና ሞት ስወጣ በራሴ ጊዜ ሽማግሌ ልካለሁ እንጂ አሁን ላይ ሽማግሌ ተላከ ማለት እኔ እሷን አገባኋት። ሽማግሌ ከተላከ በኋላ እንደገና ጋብቻው መፍጠን አለበት። ያ ነገር ሲከተል ለእኔ ኢኮኖሚ አይፈቅድም። አሁንም ደግሞ መግባት አልፈልግም። ካለፈው ህይወቴ ብዙ ነገር ተምሬያለሁ፣ ብዙ ነገር ሆኛለሁ። ቀድሜ አግብቼ ቀድሜ በህፃንነቴ ዳር ውስጥ ገብቼ ነው እንደዚህ ሆንኩት። ስለዚህ ቀድሚያ ማሰብ መወሰን ከእሷ ጋር ሁኜ ወይም ደግሞ እሷ ከኔ ጋር ሆና በአንድ ላይ ብዙ ነገሮችን ማሳለፍ ነገር አለ። እና ይሄ ነገር ሳይሆን እኔ ሳላቅ ምንም ሳላቃት እንደባለፈው ቸኩዬ የምገባበት ነገር የለም። ስለዚህ ማወቅ አለብኝ። ካወቅኳት በኋላ ሽማግሌ ልካለሁ እንጂ አሁን ሽማግሌ ላኳት ትበለኝ። እሱን ደግሞ ተስማምታበት ነው ያደረግነው በሚል ለወንድሞቹ ለሷ ወንድሞች ለሄርሜ ወንድሞች ምላሽ እንደሰጠው ሁሉ ለዘችም እንደዛ ነው እየሰጣት ያለውና እሷ ግን እያለች ያለችው ከሄርሜላ ጋር ከተለያየ ቀጥሎ ሩታ ጋር ይሆናል የማለቱ ነገር አለ ማለት ነው። እሱ ነገር ደግሞ እንደማይሆን ቀድሞ ተናግሯል። በቃ ለታመነልኝ እታመናለሁ፣ ላልታመነልኝ ደግሞ አልታመንም የሚለው ነገር ቀድሞ ነግሯቸዋል። እሷ ግን ከኔ ከተለየ እኔ ጋር መኖር ካልቻለ ለምን ህይወት ይኖረዋል?
ለምን ስቆ ይኖራል አይነት ነገር ነው እንጂ ነገሯ እውነት ወዳውና ፈቅደው እንዳልሆነ መቼም ዋናችንም እናውቃለን ማለት ነው። ሁልጊዜም ስቃይ ስለምትወድ ነው ማለት ነው። እሺ ስቃይ ገደል ፊት ማለት ነው። ለሰው አስተሳሰብ የሚባል ነገር እኮ ጭራሽ የላትም፣ በጭራሽ የላትም ማለት ነው። በቃ ሁል ጊዜ የራስና የራሷን ጥቅም ብቻ የምታስከብር የመጀመሪያ ሴት። እኔ ጋር ካልኖረ ብቻ ከሰው ጋራ ደስተኛ ሆኖ ማየት አልፈልግም፣ ደስ ሲለው አልፈልግም። ሁል ጊዜ ሲያለቅስ ነው ማየት የምፈልገው ማለት እኮ ራስ ወዳድነት ነው። ስለዚህ እንደ ሰው ራስ ወዳድ የለም ማለት ነው። በዚህ ልክ ክርስቲያን ራስ ወዳድ አይሆንም። ራስ ወዳድ ሳይሆን አንዱ ለአንዱ የሚተሳሰብበትና የሚተዛዘንበትን ሃይማኖት ነው የምናውቀው እንጂ እንደዚህ በቃልም የሚያስተምር አይተንም ሰምተንም አናውቅም ማለት ነው። ስለዚህ የስራሽን ይስጥሻለሁ፣ ባለሽበት የስራሽን ይስጥሽ። እንደዚህ እያሰቃየሽ ነው ያለው። እሱ ግን ምንም አይመስለውም። የዋህ ነው። የልጆች መጫወቻ አድርገሽ ነው አንቺ እያሰብሽው ያለሽው ማለት ነው። ወድሻለሁ፣ አፈቅርሻለሁ ሲልሽ ቀርቶ ከእንደገና አልፈልግሽም ብሎ ጥሎሽ ሲሄድ ህይወቱን መጀመር ሲችል በዚህ እየመጣሽ የእሱን ህይወት ማደፍረስ ፋንሾ ነው የመጣ ሴት። ከዛ በመቀጠል ደግሞ ማለት ነው ይሄ ወንድም ተብዬው ኤፋ ተብዬው አፍኖ ሄደውና ማለት ነው ዛሬ ህጉን ታነሳልኛለህ ማለት ክሱን ታነሳልኛለህ። ክሱን ካላነሳልኝ አንተ የእናቴ ልጅ ወንድም አይደለህም፣ ከሰኸናል። ሩታን ብትሆን የድሮ አሁን ሚስትህ ናት ሲል የነበረ ሰውዬ ሚስትህ ናት እቺ። ስለዚህ እሷ ናት ሚስትህ። ሄርሜላ ሚስትህ ያጠረቅም የነበረ ሰውዬ ዛሬ ተሸንፎ የድሮ አይሳካለት ሲል ማለት ነው። እንደዛ ደንዝዞ መከራውን ሲጫወትበት የነበረ ሰው ነው። አሁን ወደ ራሱ ሲመለስ ኩም አድርጎታል የታባቱ እና ሩታን ብትሆን የድሮ የሚስጥህና የልጅ እናትህ ናት። ይሄም ቢሆን የእናትህ ልጅ ወንድም ነኝ። ስለዚህ የክስ አንሳልኝ። ክሱን የማታነሳልኝ ከሆነ ግን ከዚህ በኋላ ያሳለፍነውን ነገር ሁሉ እንዲያትቆጥረው የእናቴ ልጅ ብዬ አልጠራህም በሚለው ሰዓት ማለት ነው። ምን አባት አመጣለህ? የእናቴ ልጅ አልቆ ሀላልቆ የምታመጣው ነገር የለም። ከአሁን በፊት እኔን ስታሳስርም እንደዛ አላሰብክም። ማንኛው ለእኔ የምታስብልኝና ማንኛው ለእኔ ከጎኔ የምትሆንልኝ ነው። የእናቴ ልጅ ነው ብዬ ላዝንልህ የምችለው ላዝንልህ አልችልም። ጥፋትህ ነው። ጥፋትህን ደግሞ እስር ቤት ገብተህ ታርመህ ትወጣታለህ እንጂ እኔ ክስ የማነሳበት አንዳችም ነገር አይኖርም ሲለው በጣም ነው ያስደሰተኝ ማለት ነው። ምክንያቱም እሱ በሱ ህይወት የገባው ጊዜ የሱን ህይወት የሚበጥበት የሱን ስቃይ የሱን መከራ እንጂ የሚፈልገው የእናቴ ልጅ ወንድሜ ነው፣ አባቴ ደግሞታል። ስለዚህ በወንድሜ ላይ ይሄን አልሰራም አላለም። ለማያውቃት ሴትዮ ጋር ሆኖ ከእሷ ጋር ሆኖ አብርሃምን ዝቅ ሲያደርገው ሲያዋርደው ፎቶውን አንጥቶ ዙባላ ቦታ ሲጥለውና ከኔ ጋር ነው ከዚህ በኋላ የሚቀጥየው እያለ እሷን ሲናገራት አይተናል ማለት ነው። አሁን ከእንደገና ተመልሶ የሚያደርገው ጭንቁ ሲጠፋው ማለት ነው የድሮ ሚስት ብሎ ይዟት መጣ ማለት ነው። እና አብርሽዬ በጣም ደስ ይላል። ስምህን አጥፍተዋል። ያልጠፋ ልጅ ራሳቸው ጓዳቸው አጥፍተው ያልጠፋ ልጅ ጠፋ በማለት አንተም ሆነ እንድናጥህ በገጠር ኖሮ ያው እንዲሰማቸው አድርገዋል ማለት ነው። እና እንግዲህ ጋሽዬ ከሁሉም ነገር አልገባም በሚል እስካሁን ድረስ ጥግ ይዘው ነው ያሉት ማለት ነው። አሁን እኛም ጋሽዬም ምንም እንዲመጡ አልፈልግም። ስለዚህ አንተ ክሱን አንሳልኝና በመወያየት እንፍታው ሲለው በዚህ ያልከኝም በለኝ የእናቴ ልጅ ሆን ምንም የተፈረደብህን ፍርድ ተቀብለህ መውጣት ግዴታ ነው። ትገባታለህ፣ መታሰር አለብህ። እኔን እየወነጀላችሁኝ ያለሁት በዝም ብላችሁ በማይሆን ወንጀል ነው እያስወነጀላችሁኝ የነበረው። ለዛም ግን ደግሞ እኔ እግዚአብሔር ይመስገን ንጹሕ ነኝ። ገብቼ
ወዳው የተሰጠኝ ውሃ ጠጥቼ ሳልጨርስ ነው ውጣ የተባልኩት እና ላንተ ግን ይብላኝ። ስለዚህ አንተ ትናንት ስታሳስረኝ ለእኔ ምንም ያላዘንክልኝ ሰውዬ እኔ ላንተ የማዝንበት ምክንያት አይኖርም። የእናቴ ልጅ ወንድሜ ብለህ ብታስብ ኖሮ እስከ ዛሬ ለእኔ ሆነህ አንዳችም ነገር ያልከው ነገር የለም። ለባዳ ሆነህ ስታሽቃብጥ የኖርክ ሰውዬ ስለሆንክ ምንም ላደርግህ አልችልም የሚል ሰጥቶታል ማለት ነው። የሚገባው መልስ ነው የሰጠው። በእውነት ነው የምላችሁ። እንደ እናት ልጅ ወንድም ቢሆን ለሱ ክፋት እንደገና ለሱ ለማያውቃት ትናንት ላገኛት ሴት ተነስቶ አጋዥ ሆን ብሎ አዛኝ አድራጊ ፈጣሪ አይሆንም ነበር ማለት ነው። ይሄ ልጅ የአብርሃም ልጅ እንጂ የእሱ ልጅ አይደለም። ስለዚህ አብርሃም በቻለው መጠን ልጁን እያሳደገ ከሌላ እንኳ ቢሄድ እያሳደገ ነው። በቃ ልጁን ወልዶ ሲጥል ነው እንግዲህ ለእኔ ስጠኝ፣ እኔም ይመለከተኛል፣ እኔም ማጉት ነኝ፣ አንተ የምታደርጋቸው ነገሮች ትክክል አይደሉም፣ ኃላፊነት ይሰማኛል ብሎ ማለት የነበረበት ልጁ እንደዚሁ ዝም ብሎ ልባሌ ቦታ የሚውል ከሆነ ምናምን ነው። ይሄ ልጁ ግን በጊዜው ምንም አይነት የሚያስቸግር ነገር የለም ከእሷ ጋራም ቢሆን እንደዚሁ ማለት ነው። እና ግን በጣም ይቅርታ እንቅልፍ እየመጣኝ ስለምሰራ ወይኔ አንዳንዴ በእንቅልፍ ልቤ ሙሉ መስለኝ የሚደበልቀው ጉድፈላ እና ውዶችዬ እንዲህ ብዬ እየሰራው ግን ሰብና ላይክ እያደረጋችሁ ሳታበረታቱ አትለፉኝ ማለት ነው። በእውነት በጣም እንቅልፍ እየጠለኝ ነው የሚሰራው ይሄን ቪዲዮ እና እባካችሁ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። እና እንግዲህ ቀጣዩ ደግሞ ምን እንደሚሆን ባናቅም ያው የህግ መጥሪያ ወረቀት ለሁሉም ሰጥታለች ማለት ነው። ለታላቅ ሰጥቷል እሱ ማለት ነው። ለታላቅ ወንድሙ እና ለታናሽ ታላቅ ወንድሙና ለዚህ ለኤፍሬም ተብዬው እና ደግሞ ሴትዮዋም አለቻ ለነሱ ማለት ነው እንግዲህ ተሰጥቷል ማለት ነው። ስለዚህ ታስረው ማየት አለብን፣ መታሰር አለባቸው። ምንም በሌለበት ምንም በማያውቅበት ልጄን ይዘህ ጠፍተሃል በሚል ከተኛበት ከቤቱ ሄዶ ከሚስቱ ጋራ ላይፍ በሚያሳልፍበት ሰዓት ገብቶ አንተ ላይፍን ትቀጫለህ ልጁ ጠፍቷል እየተባለ ስለዚህ ያኔ ለአንተም ልጅ ነው ያልተሰማህ ምክንያት ከቤት አለ ማለት ነው ብሎ ከፋፍቶ በሩን ዱላ ባልቀረውም እያየ አይተናል ማለት ነው። ያ ሁሉ ወንድም ቢሆን ነው እንደ ዛሬ ነው እንደ የታወቀው ዛሬ ክስ ወረቀት ሲደርሰው ወንድም ያደለህም እንደ እኔ እኮ ባዳ አይደለሁም ክሱን አንሳልኝ። የዛኔስ አብርሃም ታሞ ፈርደሚ ሲበላ እንደማያውቅና እንደማይድን ሆኖ መጥቶ ፎቶውን ሁሉ አውርጅና ቆሻሻ ቦታ ጣይ ከዚህ በኋላ ከኔ ጋር ነው ሲል የነበረ ቆሻሻ ሰው ዛሬ ተነስቶ ወንድምህን የእናትህን ልጅ እንዴት ክስ መጥሪያ ታመጣበታለህ? እንዴት ትከሰዋለህ? ያንተና እኔ ነገር እዚሁ ያበቃል እያለ ሲደናቆር አይተናል። ነገር ግን አብርሃም ደግሞ ያንተ እዚህ ከመለፍለፍ ለእኔ ከምንም አያግደኝም። ትናንትና ወንድሜ ብለህ ከእኔ ጋር ያልቆምክ ሰውዬ ዛሬ የክስ ወረቀት ሲመጣብህ ምን አጀረገድህ? ምን የእናቴ ልጅ አክስቴ ልጅ አስባለ። ስለዚህ እዛው ክስን ተቀበል ብሎ መልስ በመስጠቱ በጣም ደስ ብሎኛል ማለት ነው። ስለዚህ አሁንም ቢሆን ተከሶ ክሳቸውን ቀምሰው ካልወጡ ዛሬም ነገም ከልጁ ሽቀላ ላይ ነው የያዙት ማለት ነው። ከልጁ ሳይጠፋ ይሸቅሉበታል ጠፋ እያሉ ብዙ ነገር ማለት ነው። ስለዚህ ወላጁ ማን ነው? አብርሃም ነው ወይስ ይህ ጅልት ነው የወለደው? ልጁን የወለደው እኮ አብርሃም ነው። ስለዚህ ከሱ ይልቅ የሚያስብለትና የሚያዝንለት አብርሃም ነው ማለት ነው። ስለዚህ ክሳቸውን ጨርሳቸው እስክትወጡ ድረስ እኔ ለልጅ አላንስም በሚለው ሰዓት ኧረ እባክህ ለካም እንደዚህ ያደረከው እንዲመችህ ነው ልጁን ለመውሰድ እንዲመችህ ነው ክስ ያመጣው። በዚህ መልኩ አይደለም ልጅህን መውሰድ ያለብህ። እሷ ደግሞ ክሷን ጨርሳት እስራቷን ጨርሳት ትወጣለች። አንተ ግን በዚህ መልኩ ልጁን እንድታገኝ ማድረግ ጥሩ አይደለም። ተመልሶ ነገ ከእናቱ ይሄዳል ስለመሰለህ ነው እንደዛ ያረከው እያለ መልስ በሚሰጠው ሰዓት ያላልሆነ አትቀባጥር። ልጁ ከዛም መጣ ከዚህ ልጄ ነው አትቀባጥርብኝ። በስም ወንጀል እኔ የከሰስኳችሁ ልጁን ለማግኘት አይደለም። ልጁ መቼም ርቆ አይርቀኝም፣ ነገ አባቴ ብሎ ይመጣል። ነገር ግን እናንተ ያደረጋችሁት ነገር ከመጀመሪያው ጀምሮ አሁን እስካለንበት ድረስ እኔን የሚጎዳ ለእኔ መጥፎ ነገር ነው እንጂ ደግ ነገር እያሰብክ አይደለም ያለው። ስለዚህ ክስን ጠጥ
እንደወጣት እኔ ተከስሼ ከአሁን በፊት እንደወጣት እንደተሰጣታለህ የሚል መልስ ሰጥቶት ኩም ብሏል ማለት ነው በሱ ቤት። ኧረ አንተማ ከምትቀርብኝ እናቴ ልጅ ወንድሜ ከምትቀርብኝ ክሱ ይሰረዛን የመጣው ይምጣ የሚል መስሎት ነበረ ማለት ነው። ማስፈራሪያ ጭምር ነው የእናቴ ልጅ መሆንህን ካወቅኩኝ እንደዚህ ብሎ እንደዚህ እያለ ሲቀባጥር የነበረው ማለት ነው። ግን የለም ይሄ የለም። በቃ ጠጥታ ትወጣታለህ ከዛች መሰሪ ጋር ማለት ነው። ያች መሰሪ መቼም የታባሽ አንቺ ሆኖ አያቅምም አይሆንም። ስትለመኝ ቀርተሽ ስትረገጪ የሚወድልሽ ክብረ ቢስ ስለሆንሽ ማለት ነው ይገባሻል። ሄርሚ ደግሞ ንግስት ናት፣ ትበልጥሻለች። ለምን አትይም? ሄርሚ በብዙ ነገር አንቺን ትበልጥሻለች። በጣም በብዙ በመልክ ቢባል ራሱ ቆንጅዬ ናት። ሄርሚ ቢባል ራሱ አንቺ ቋቋቴ ነሽ፣ እሷ ልጅ ናት። እና በሁሉም ነገር ጽድት አድርጋ ስለምትበልጥሽ አርፈሽ ብትቀመጪ ይሻልሻል ማለት ነው። ሄርሚ ንጉስ አድርጋ ነው የምትይዘው፣ እሱ ደግሞ ንግስት አድርጎ ነው የሚይዛት። ስለዚህ ሰው ከሚመጥነው ጋራ ከሚያከብረው ጋር ነው መኖር ያለበትና ህይወት መቀጠል ያለበት። እሱ ደግሞ ምርጫውን መርጧል። አንቺ ደግሞ ምርጫሽን ወስነሽ መቀመጥ ትችያለሽ። ሰው ከህይወታቸው ውጫባሽ ሽውታና ማለት ነው። እና እሱን ነው የምለው። ከወደደውና ከተሰማው ነፃነት እንዲሁም ደግሞ ፍቅር ከተሰማው ሰው ጋራ መኖር ይችላል። ይቅርታውን ተቀበለሽ እንዴት ትመጫለሽ ለምትባት ደግሞ አንዴ በምክር አንዴ በጣም ለሚገቡባት ሄርሚ መብቷ ነው። በቃ ስለ ፍቅር ብላ ዝቅ ብላ ይቅርታውን መቀበሏ እሷ ወቀሳ ሊያመጣባት አይችልም። የይቅርታ ልብ እንዳላት ያሳያን ማለት ነው። እና ሄርሚዬ ዛሬም ነገም ወደፊት የኔ ቆንጆ ላለው ከአብርሃም ጋር እናንተም ደግሞ ሌላ ቀጣይ ቪዲዮዎችን እንዳደርስላችሁ ሰብስክራይብ ላይክ በማድረግ እንደተለመደው አበረታቱኝ ውዶች፣ እወዳችኋለሁ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰዓት አቆጣጠር ለሁላችሁም ሰላም ይብዛላችሁ። ሀገራችን ኢትዮጵያን ሰላም ያድርግልን እላለሁኝ። አደራ ላይኳንና ሰቧን እንዳትረሷት። ስትገቡ በላይክ ስትወጡ ደግሞ ኮሜንታችን ጻፍ እያደረጋችሁ ውጡ። አዳዲሶችም ሰብስክራይብ አድርጉ። እየተዘያየርን እርስ በርሳችን እንደግላለሁ። በተረፈ ውድድ አደርጋችኋለሁ። ባይ ባይ። በቀጣይ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ የምላችሁ ከዚሁ ከዩቱብ መንደር እኔ ማሄች ነኝ።